ግርማዊት ለእናንተ ያላትን ኤክስፒሪየንስ ሰሞኑ አዲስ ስራ ስላገኘች ሼር አደርጋለሁ ስላለች ግርማዊት ድምጽ ይሰማሻል? አዎ የኔ ይሰማል? አዎ ይሰማል። ይሰማል። ያ ኦፈር ያገኘሁትኝ የዛሬ ኖቬምበር ላይ አንድ ኦፈር አግኝቼ ነበር፣ ግን ካሊፎርኒያ ነበርኩኝ። ወደ ዲሲ ለመምጣት አስቤ ስለነበረ እሱን ኦፈር ትቼ አሁን ደግሞ በእግዚአብሔር ፈቃድ ሌላ ኦፈር አግኝቻለሁኝ እና የኔን ኤክስፒሪየንስ ሼር ማድረግ የፈለኩትኝ አዱኛ ጋር ተምሮ አትሊስት ኢት ቴክስ ታይም፣ ግን ኦፈር የማያገኝ ሰው አይ ዶንት ኖ ኢትስ ሃርድ። ሁላችሁም እድለኛ ናችሁ። የኛን ቴስቲሞኒ የኛን የነበረንን ኤክስፒሪየንስ ወደኋላ ሄዳችሁ ባጭት ብትሰሙት ስለ አዱኛ በጣም ብዙ ነገር ነው ያልነው እና በጣም ሄልፕ አድርጎናል። ኤኒ ታይም ስደውልለት አዱኛ ያነሳል ስልክ ኤኒ ታይም እና ብዙ ጥያቄ ጠይቀው ነበረ ባለኝ ፕሮሰስ ምናምን እንዲረዳኝ ማለት ነው። እና ኢትስ ቻሌንጂንግ ኢት ቴክስ ታይም፣ ግን መስራት ፎከስ ማድረግ ያለባችሁ አሁን በቃ የኛ ግሩፕ ኦልሬዲ ተበታትነዋል፣ ግን ኢትስ ቢን ኦልሞስት 2 years መሰለኝ ክሎዝ ቱ 2 years። ግሩፕ መበታተን የለበትም። አንድ ላይ ተሰብስባችሁ ፕሮጀክት መስራት አለባችሁ። ከአሁኑ ደግሞ ሊንክድኢን አውጥታችሁ እኔ በብዛት ኢንተርቪው ሲመጣልኝ የነበረው ሊንክድኢን ነው። ሲንስ ላይክ ትምህርት ጀምረን ማለት ነው ማይግሬሽን እንኳን አልገባንም ነበረ፣ ግን አዲስ ነበርን ስንማር እና ዝም ብዬ ሊንክድኢን ላይ ኦልሬዲ ሼርፖይንት ፓወር ፕላትፎርም ዲቨሎፐር ብዬ እንትን ብዬ ነበርና ገና ማይግሬሽን ላይ አልገባንም ነበርና ሰው ሪክሩተር ኮንታክት አደረገኝ ማለት ነው። ሼርፖይንት ብትሉኝ አላቅም፣ ምንም ነገር አላቅም። በዛ ሰዓት ገና ሚድ ላይ ነበረን ትምህርት እየተማረን እና አናገርኩትኝ ሪክሩተሩን። ከዛ ሃይሪንግ ማናጀሩ አስተላለፈኝ። ከዛ ኢንተርቪው ያደረኩኝ ማለት ነው። ዝም ብዬ ኢንተርቪውን ሳድርግ ቤት ነበር ያደረኩትኝ በቲምስ ከሃይሪንግ ማናጀሩ ጋር። ከዛ በሁለተኛው ቀን ምናምን ለፋይናል ኢንተርቪው እንፈልግሻለን እና ለኦፈር ነው እሱም ኦፊስ ከመጣሻለኝ ማለት ነው። አይኔን በጨዋ ጥቤ ነው ሄድኩትኝ። ምንም ነገር እኮ አላውቅም በዛ ሰዓት። ሄድኩኝና ኦፊሳቸው ሄድኩኝ። 7 ሆኖ መጡ ማለት ነው። እንትኔ ሪዝሜ ኤቭሪቲንግ ኢዝ አ ላይ ላይክ ምንም አዲስ ነኝ፣ ምንም ነገር አላውቅም። ከዛ ኢንተርቪው አደረኩኝ። ነጭ ላባልቦኝ የወጣሁትኝ ብዙ ነገር እውቀት ስለሌለኝ ማለት ነው። ከዛ እሱ ትምህርት ሆነኝ ምን ማድረግ እንዳለብኝ ማለት ሞር እየደፈራችሁ ስትሄዱ ኢንተርቪው ባረጋችሁ ቁጥር ሪክሩተር ባናገራችሁ ቁጥር ሞር ኮንፊደንስ እየኖራችሁ ሪክሩተር ማናገር ምንም አይከብድም፣ በጣም ቀላል ነው። ግን ከዛ በኋላ ሪክሩተሩን እንዴት ነው አትራክት አድርጌ ወደ ኢንተርቪው የሚያስተላልፈኝ? ከሪክሩተሩ ጋር ያላችሁ ኮንቨርሴሽን ባድ ከሆነ you're not gonna pass the stage አያስተላልፋችሁ እና እንደዚህ አይነት ነገር ኮንቨርሴሽናችሁን እንዴት አድርጋችሁ ከነሱ ጋር መቀየር እንዳለባችሁ፣ እንዴት አድርጋችሁ አፕላይ ማድረግ እንዳለባችሁ እሱን ተማሩና ኤቭሪቲንግ እሱ አዱኛ የሚሰጣችሁን ችላ አትበሉ። ከስር ስሩ። እኔ በዛ ሰዓት ስራ እየሰራው 2 ስራ እየሰራው ነበር ስማር ነበረው እና ወደ ኋላ መቀር ነበረ። ግን አትሊስት ከሱ ጋር እሱ የሚላችሁን ፎሎ አድርጉ እና it takes time። በእግዚአብሔር እመኑ ማለት እግዚአብሔርን የጠየቃችሁትን ነገር እሱ ያደርጋል፣ የሚያደርግ አባት ነውና ግን እሱ ያውቃል ብላችሁ ቁጭ አትበሉ። በጣም ስሩ። በተለይ ደግሞ ሊንክድኢናችሁ ላይ በጣም ስሩ። እኔ እንዳልኳችሁ ኤቭሪ እንትን የሚመጣልኝ ኢንተርቪው የሚመጣልኝ የነበረው በሊንክድኢን ነው። አሁን የሚያገኘውት ኦፈር የመጣልኝ በሊንክድኢን ነው እና እሱ ላይ ሞር ስሩበት። ጥያቄ ካላችሁ መጠየቅ ትችላላችሁ፣ መልሳለሁ። ግን you guys are lucky አዱኛ ስላላችሁ። እሺ ቴንክ ዩ አመሰግናለሁ። በመጀመሪያ ኮንግራ ስራ ኦፈር ስላገኘሽ ደስ ብሎኛል በጣም። 2 ጥያቄዎች አሉኝ። የመጀመሪያው ጥያቄ ሊንክድኢን ላይ አፕላይ ስታደርጊ የነበረው በኢዚ ቱ አፕላይ ነው ወይስ በካምፓኒ ዌብሳይት እየገባሽ ነበር የምታደርጊው?
ሁለተኛው ጥያቄ ደግሞ what was the challenge when interviewing face to face interview and if you don't mind share screen አድርገሽ የተወሰነ ነገር ማሳየት ከቻልሽ ቴክኒካል ነገር ነበረው face to face ሲሆን ወይስ እንዴት face to face የሄድኩትኝ ሁለቴ ነው የመጀመሪያውን እንዳልኩትኝ አዱኛ ጋር የጀመርኩ ሰዓት ስለ ማይግሬሽን ልንገባ ስል ያደረኩት ማለት እሱ it was challenging ማለት ምን እንደሆነ ራሱ ትምህርቱን አላውቅም ነበር እሱ ዝም ብዬ ስቲሊያው ብዬ ሄድኩበት ነው በጣም ቻሌንጂንግ ነው በጣም ነርቨስ ሆኜ ምን ነው ባልሄድኩ ብዬ ነው የተመለስኩት ማለት ነው ግን once you have the knowledge it's okay ቻሌንጅ ማለት የምትማሪበት ነው ዛሬ ያልተሳካ ነገር ነገ ይሳካል ያልተሳካው ደግሞ በሪዝን ነው በጣም ቻሌንጅ ነው እቤት ማደርጋው በቲምስ ማደርጋው ኢንተርቪው እና in person ሄደሽ የምታረጊው it's completely different እቤት በኮምፈርት ዞንሽ ነው የምታረጊው still ግን it's challenging ማወቅ አለብሽ በቪዲዮ እየተያየሽ ነው የምታደርጊው እና ነርቨስ መሆን እንትን አይለም የትም አያደርስም ማለት ዛሬ ኢንተርቪው ያደረገሽ ሰው ካልተሳካ ነገ አይሽም ማታቂውም አያቅሽም ስለዚህ who cares በቃ እንደምንም ብለሽ ለእሱን ስቴጅ ማለፍ ነው በጣም ቻሌንጂንግ ነው በተለይ ደግሞ መጀመሪያ አካባቢ ያሉት እስክትለምጁ ድረስ ሞር ኢንተርቪው እየመጣልሽ ሲል ሞር ኤክስፒሪየንስ ይኖርሻልና ምንም ብዙም አትጨነቂም ግን መጀመሪያ ሰዓት ላይ ኦፍ ኮርስ ሁላችንም ነርቨስ እንሆናለን በጣም ዕውቀት ያለን ራሱ ነርቨስ እንሆናለን እንኳን ምንም ዕውቀት ስለ ሳይኖረን የገባንበት ማለት ነው ነርቨስ ያደርጋል ግን ትማሪበታለሽ ሞር ኢንተርቪው ማድረግ ጥሩ ነው ብዙ ኢንተርቪው በመጣልሽ ቁጥር ስህተቶችሽንም እያወቅሽ በተለይ ደግሞ ራስሽን ሪከርድ ማድረግ አሁን እኔ ሪከርድ አደረግ ነበር ራሴን ኦኬ ይሄንን ባልል ኖሮ ኦኬ ለኔክስት ደግሞ ኢንተርቪው ይሄንን አስተካክላለሁ መስት ነው ራስሽን ማየት ቪዲዮሽን ድምጽ መስማት እኔ በጣም ነበር የሚያስጠላኝ ራሴን ግን ከስህተትሽ ለመማር ኤቭሪዴይ የምታረጊውን ኢንተርቪው ሪከርድ እያደረግሽ ከሱ እየተማርሽ ከራስሽ እየተማርሽ ነው የምትሄጂው እና እንደሱ አድርጉ ኢንፐርሰን መሄድ ሬር ነው ግን ኢንፐርሰን የምትሄጂው ደግሞ አንደኛውን ኢንተርቪው አልፈሽ ሁለተኛውን ኢንተርቪው አልፈሽ ፋይናሊ ነው የሚጠሩሽ አንዳንዱ ዝም ብሎ ሊጠሩሽ ይችላሉ የመጀመሪያውን ኢንተርቪው ግን ካዩሽ በኋላ ነው ምን ያህል በቃ እንፈልጋታለን ብለው ዲሳይድ ሲያደርጉ ነው they don't want to waste their time እና እዛም ላይ የምትደርሺው ሁለት ኢንተርቪው ወይ አንድ ኢንተርቪው ትንሽ ላይ ካረግሽ በኋላ ነው ግን ማስት ራሳችሁን ሪከርድ አድርጉ ኢንተርቪው ስታደርጉ ኦኬ ቴክኒካል ኳስችኖች ነበሩብሽ ላይክ ፐርሰናል በሄድሽበት ጊዜ ወይስ the same ነገር of course ቴክኒካልም ቢሄቪራልም ጥያቄ ነበረ የዛሬ ኦኬ it's been a month እና ለዩኤስ ማርሻል ኢንተርቪው አድርጌ ነበረ እና በቲምስ ነበረ ሞር ቴክኒካል ጥያቄው በቲምስ ነበረ እሱን አድርጌ ጨርሼ ሚቲንግ ኤንድ ግሪቲንግ የሚባል አለ ሄደሽ ቲምሱን የምትተዋወቂበትና ሁሉንም እንትን የሚያሳዩሽ ኢንቫይሮንመንቱን ምናምንና ሄድኩኝ ኢንፐርሰን ማለት ነው ከቴክኒካሉን ከጨረስኩ በኋላ ሚቲንግ ግሪቲንግ አለሽ ማርሻሎቹን ለመተዋወቅ ተብዬ ሄድኩኝ በሄድኩ ሰዓት ግን ያላሰብኩት ነገር ነው የገጠመኝ ማርሻሎቹ በጣም ቴክኒካል ጥያቄ ማለት ቢሄቪራል ሆኖ ከሴንሲቲቭ ዳታ ጋር የተገናኘ ጥያቄ ነው የጠየቁኝ ማለት ከእውቀቴ በላይ ማለት ነው እና ፋይናሊ ፌል ሆነ ማለት ነው ኦኬ መጨረሻ ስቴጅ ላይ ደርሰሽ እና you have to expect everything behavioralም ቴክኒካልንም ኤክስፔክት አድርገሽ ራስሽን ሬዲ አድርገሽ ነው የምትሄጂው ፋይናሊ ነው ኦፈር ይሰጡኛል ዛሬ ብለሽ ሄደሽ ላይሰጡሽ ይችላሉ የሚጠይቁሽ ጥያቄ ወይ ሊከብድ ይችላል ወይ ደግሞ ኦፈር አግኝተሽ ልትመለሽ ትችያለሽ እና you have to be ready every time okay
የመጨረሻው ጥያቄ ደግሞ ያልኩሽ በካምፓኒ ዌብሳይት ነበር አፕላይ ያደረግሽው ወይስ በኢዚ ቱ አፕላይ? እኔ ላይክ ሁለት ስራ ነው የምሰራውና ጊዜ የለኝም ቁጭ ብዬ አፕላይ ማረግበት። በብዛት ኢዚ አፕላይ አድርግ ነበረ። ኦኬ ወይ ደግሞ ካምፓኒ ላይ በብዛት ከቻላችሁ ሰኞና ማክሰኞ ሮብ ጠዋት ላይ ስራ ይወጣል ይመስለኛል። በዛ ሰዓት ጠዋት ላይ ከ8 እስከ 10 በዛ ሰዓት እንደምንም ብላችሁ ቁጭ ብላችሁ ካምፓኒ ላይ እየገባችሁ በላይክ 2 ሰዓት 3 ሰዓት ቢፈጅባችሁ ነው እየገባችሁ እንትን አድርጉ አፕላይ አድርጉ። ኢዚም አፕላይም ሞር ግን የሚጠቅመው ካምፓኒውን ገብተሽ እና ደግሞ ሪዚሜያችሁን ከጆብ ዲስክሪፕሽኑ ጋር ለማመሳሰል ሞክሩ። እሺ ቴንኪዩ አመሰግናለሁ። የኔ ጥያቄ ጨርሻለሁ። ወደ ሌሎቹ ጥያቄ መሄድ ይቻላል። አመሰግናለሁ። ቴንኪዩ ንግስት። ብርሃኔ ጂጂ ጠይቀሻላ? አንድ ጥያቄ አለኝ። እሺ ቀጥይ ጂጂ። ያ እኔ እንትን ላይ ክሊራንስ ላይ ላይክ ባክግራውንድ ቼክ ላይ የተለያየ አይነት ክሊራንስ አለና የነሱ ልዩነትና ያንቺን ኤክስፒሪየንስ ብትነግሪኝ ደስ ይለኛል። ስፔሻሊ የገቨርንመንት ስራ ላይ እንትን ካለሽ። እንደዚህ አይነት ጥያቄ ሲኖር በብዛት አዱኛ ጋር ነው የምደውለው። ዲፔንድ ኦፍ ዴር ባክግራውንድ ቼክ እና አሁን ያደረኩት ኢንተርቪው ኦፈር ያገኘሁትኝ ማይክሮሶፍት ነው በኤጀንሲ ማለት ነው። ግን አዱኛን ደውዬለታለሁ እንዴት ነው ባክግራውንዱን ማረጋው ስለ በቃ የጠየቁሽን ሙይ ነው ያለኝን ሞላሁኝ ባክግራውንዱን አለኩኝ። ቀላል ነበረ። ግን እነሱ ራሳቸው ሲደውሉልሽ ክሊራንስ ምናምን ሲፈልጉ ሲቲዝን ነሽ ወይ ብለው ይጠይቁሻል። ሲቲዝን ያልሆነ ሰው በብዛት ክሊራንስ ላይ አያስገቡም። ኦኬ ቴንክ ዩ ጋር እዛ ቦታ ላይ ስትደርሱ አዱኛ አለ። አይ ችግር የለም። ብዙዎች በዛው ስለተቀጠሩ ስራ አካባቢ ሲደርሱ ምንም ስጋት አይኖርባችሁ። ምክንያቱም ሁለት ነገር ነው የሚፈልገው በዋናነት አውቶራይዝድ ቱ ወርክ እና ክሪሚናል አለመስራታችሁ። ይሄ ወሳኝ ነገር። በቃ እነዚህ ሁለት ነገሮች አውቶራይዝድ ቱ ወርክ በየትኛውም ስራ መስራት የሚችሉት ከሆነና ወንጀል ላይ ከስራ የሚከለክላችሁ ወንጀል እስከሌለ ድረስ የትኛውም ነገር ኢንቨስቲጌት ማድረግ ይችላሉ። ትክክለኛ መረጃ ትሰጣላችሁ፣ ትቀጠራላችሁ። ሌሎችም እስካሁን ድረስ የሚቀጠሩ ተማሪዎች በዛ መልክ ነው ማለት ነው። ከባድ አይደለም። እዛ ደረጃ ላይ ብቻ ድረሱ። በጣም እኔ ሙይ ያለኝን አዱኛ ሙይ ያለኝን ሞላሁኝ። the next day ባክግራውንድ አልፈሻል ብለው ሌተር ላኩልኝ እና በጣም ኢዚ ነው። ብቻ እናንተ ፎከስ ማድረግ ያለባችሁ በዚህ ሰዓት በተለይ እኔ ሪግሬት ማደርገው ከግሩፕ ጋር እየተገናኘው እንትን አልሰራም ነበር፣ ፕሮጀክት አልሰራም ነበር። ለምን ሁለት ስራ ስለምሰራ በዛ ሰዓት ታይም የለኝም እና በዚህ ሰዓት በጣም ፎከስ ማድረግ ያለባችሁ እንዴት አድርጌ ነው በተለይ ሁሉም እንትን ኢንተርቪው ያጋጠመኝ እንትን ይጠይቃሉ የሰራሹን ፕሮጀክት ኤክስፕሌን እንድታርጊላቸው። ከሱ ላይ ደግሞ ፑል ያረጉ ጥያቄ ይጠይቃሉና ፕሮጀክታችሁን ካላወቃችሁ ሄዳችሁ የምትናገሩት ፕሮጀክት እንዴት አድርጋችሁ ሪኳየርመንት ጋደር እንደምታረጉ ምናምን ካላወቃችሁ ከባድ ነውና አሁን መስራት ያለባችሁ ፎከስ ማድረግ ያለባችሁ ትምህርቱ ላይ እና ትምህርቱ ላይ ብቻ ነው እና ፕሮጀክት ስሩ። በጣም ማስተና ፕሮጀክት። አመሰግናለሁ አዱኛ። ኮንግራ ግርማዊት። ሁለት ጥያቄ መጠየቅ ፈልግ ነበር። አንደኛው ማለት ሁለት ስራ እየሰራሽ ታይምሽን እንዴት ማኔጅ አድርገሽ ሰክሰስ ማድረግ ቻልሽ ነው አንደኛው። ሌላኛው ጥያቄ ደግሞ ማለት በኢንተርቪው ወቅት ማለት ነው ኤክስፔክት ያላረግሽው ጥያቄ ምን ገጠመሽ እንዴት ተሳለፍሽ የሚለውን ነገር ማወቅ ፈልጌ ነው። ኦኬ ሁለት ስራ እየሰራው አዳር ነበር የምሰራው። አዳርና ቀን ነበር የምሰራው። የእውነት እንዴት አረኩት ታይም ማኔጅመንቱን እግዚአብሔር ነው የረዳኝ። ልጅ አለኝ እንዲያውም ሲንግል እናት ነኝ። እንዴት አድርጌ ማኔጅ እንዳረኩት በጣም ነው የሚገርመኝ እስካሁን ማለት ነው። በቃ ፈጣሪ ነው የረዳኝ። አንዳንዴ ሚስ አደርግ ነበር የግሩፕ እንትን ፕሮጀክት ሲሰሩ ምናምን ሚስ አድርጋለሁ። ግን ሚስ አድርጌም ስራ ከሄድኩ በኋላ
ስራ ቁጭ ብዬ ስልኬ ላይ ያለ ያዱኛ ክላሶች ኤቭሪቲንግ ስልኬ ላይ ያለ መኪኔም የነዳውም እሰማለሁኝ እና ስራ እየሰራችሁ በጣም ቢዚ እንኳን ብትሆኑ ሰክሰስ ከሆነ like I don't want to live like ሁለት ስራ እየሰራው ምናምን መኖር አልፈልግም ሰክሰስ ከሆነ ሰክሰስ ነውና it takes time ግን በቃ ይሆናል ብዬ ተስፋ አድርጌ ነበር እንትምለው አንዳንዴ እንዲያውም ግሩፖቹን በማይገቡ ቀን እየጠየኩኝ እንድንገናኝ ለኔ ጥቅም ብዬ ማለት ነው ሚስ ያደረኩትን ከነሱ በጣም ጥሩ ግሩፕ ነበረ የነበረን አሁን ተበታተነን እንጂ እና እንደዛ ነበረ ስራም ሲሄድ ስራ ቁጭ ብዬ አነባለሁኝ ወይ ደግሞ በብሉቱዝ ያዱኛን ክላሶች ሰማለሁኝ ሰምቼ ተግባራዊ ለማድረግ ማለት ነው ዩቲዩብ ላይ የገባሁኝም ሰማለሁኝ በቃ ኤኒቲንግ ሄልፕ የሚያደርግ ነገር ሰማ ነበረ እንደዛ ነው ታይም ይነተን ያልኩትኝ እና ደግሞ ስራ ከተውኩ በኋላ ደግሞ ሰርቲፊኬት መውሰድ ጀመርኩኝ አንዱ ለቶር ስራ አልሰራሁም ነበርና በዛ ሰዓት PL 900 PL 600 PL 900 400 Azure AI እና Power BI data analysis certificate ወስጃለሁ ማይክሮሶፍትን ማለት ነው አሁን ኢንተርቪው ሳደርግ የጠቀመኝ ለሁላችሁም አይደለም ይሄን መነግራችሁ ሰርቲፊኬት ይጠቅማልም አይጠቅምም ግዴታ ሰርቲፊኬት መኖር የለበትም ያሁኑን ኢንተርቪው እንዳልፍ የማይክሮሶፍትን ስራ እንዳገኘ ይረዳኝ ማለት ሄልፕ ነው ትንሽ ነው ሄልፕ ያደረገኝ እንጂ the interview was tough በጣም እና እሱን ወስጃለሁኝ እና አንዳንዴ ሪክሩተሮች ይጠይቃሉ PL 900 አለሽ ምናምን ሲሉ እነግራቸዋለሁ ያለኝን ማለት ነው እና ስራ 2 ወር ምናምን አልሰራውም በዛ ሰዓት ፎከስ ያደረኩትኝ ደግሞ ከትምህርቱ ጎን ለጎን በሪዝሜን በሰርቲፊኬት ሞር እንትን ማለት ነው እና እንደዛ ነው እና ሰርቲፊኬትም ትምህርታችሁን ስትጨርሱ ደግሞ አንዳንድ ሰርቲፊኬት ትሰዱ ካላችሁ ጊዜ ከሌላችሁ ግን እንዳትጨነቁ ለሰርቲፊኬት ምንም እስማረብት ነው ሌላ ጥያቄ ነበረ ቴዎድሮስ ሌላኛው ጥያቄ ምንድነው ኤክስፔክት ያላረግሽው ጥያቄ ኢንተርቪው ላይ ገጥሞሽ ያንን ኦፍ ኮርስ እንዴት መልኒችሁ ይጠይቃሉ ግን እማታውቀው ነገር አላቅም ማለት ትችላለህ ሞክር ብቻ እሞክራለሁኝ የሞከርከውን እንደ ፖይንት ያዩልሃል at least you try ዝም ብዬ አላቀውም አይደለም ወይ ደግሞ ሰርቼበታለሁኝ ወይ ደግሞ ከሲኒየር ዲቨሎፐር ጋር ነው የሰራሁትኝ አሁን ማስታወስ ይከብደኛል ብለ በሆነ ነገር እንትን ብለ አድበስብሰ ማለፍ ግን አላቀውም ብቻ አትልም at least try የሆነ ነገር አንሰር ለመስጠት try እንደዛ ነበር ማደርገው እንጂ ዝም ብዬ አላቀውም ብዬ አላልፍም ነበር የሆነ በጣም ቴክኒካል ከሆነ ይሄንን የሰራሁትኝ ከሲኒየር ዲቨሎፐር ጋር ሆኜ ነው እና አሁን ማስታወስ ይከብደኛል ወይ ደግሞ የምታውቀው ነገር ከሆነ can you get back later like መጨረሻ ላይ ልጠይቀኝ ትችላለህ ወይ ደግሞ ወደ ሌላ ጥያቄ አልፈን ለማስታወስ ግን አለማወቅ እንትን አይደለም just try okay ሌላ ጥያቄ አለክ የለኝም አመሰግናለሁ አዱኛ it's okay help ባረጋቸው ሊንክ በጣም ደስ ይላል በጣም thank you እኔ ጋር ኑና ፕሮፋይላችሁ ምናምን አብረን እንሰራለን ችግር የለም የሌላችሁም ኮንታክት አድርጉኝ ችግር የለውም ያ ጀነራል ግሩፕ ላይ ቴሌግራም ላይ ኮንታክት ልታረጓት ትችላላችሁ እሱን help አረጋቸዋለሁ ግን በእግዚአብሔር መኑ እሱ ያረጋል የምትፈልጉት ቦታ ላይ እሱ ያደርሳል የእናንተ ብቻ ትንሽ መስራት ነው አዱኛ ክላስ ጨርሱ ደግሞ ጊዜ ካላችሁ ሰርቲፊኬት ትሰዱ help ያደርጋል
በጣም ነው የምናመሰግነው እንደገና ሁላችሁም ኮንግራቹሌሽን በሏት እስቲ Thank you again. Congratulations. Congratulations. Thank you. እንኳን ደስ አለሽ ሰላም ዋሉ